በሚኒሶታ ኢትዮጵያውያን በቅርቡ የገዙት ቤተክርስቲያን የእሳት አደጋ ደረሰበት። ከእንቅልፋችሁ ስትነቁ የመጀመሪያ ስራ መሆን ያለበት ምንድነው? ቀኑን ባርኩት፣ አማትቡ። ምንም ስታደርጉ አማትቡ። ምእመናን ከቤት ስትወጡ አማትቡ፣ ወደ ቤት ስትገቡ አማትቡ። በዚህ የተደናገራችሁ የክርስቶስ የተዋሕዶ ልጆች 100% ብድግ ብዬ ይቅርታ ጠይቃችኋል። የኔ 100% ሰላም እንደምን ቆያችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። በዛሬው መረጃ በጣም አሳዛኝ የሆነ መረጃ ይዤ መጥቻለሁ። ያ ምንድነው? በሚኒሶታ $2.2 በላይ ወጪ ተደርጎ የተሰራ የታነጸ ቤተክርስቲያን ተቃጥለዋል። ስለሱ መረጃ ወደ እናንተ አደርሳለሁ። እስከ መጨረሻ ተከታተሉ። ሌሎች ወቅታዊ መረጃዎች፣ ትኩስ መረጃዎችም አሉ። ተከታተሉ። ወደ መረጃው። ከእንቅልፋችሁ ስትነቁ የመጀመሪያ ስራ መሆን ያለበት ምንድነው? ቀኑን ባርኩት፣ አማትቡ። ምንም ስታደርጉ አማትቡ። ምእመናን ከቤት ስትወጡ አማትቡ፣ ወደ ቤት ስትገቡ አማትቡ። አሁን ቀረ እንጂ ትናንትና እኮ እናት አባቶቻችን ዱቄት እንኳን ሲያቦኩ ምንድነው ያደርጉት? እኛ ሲያልቅ ነው በስማ የምንለው አይደል? ወይ በስማ ቤት ገባ። መጀመሪያ ብታማትቡ እኮ በኋላ አታማትቡም ነበር። አማትበ ብትጀምረው በጣም ጥሩ ነው። ብዙ ስራ ይሰምራል። በምንም አይነቱ እነ ቅዱስ ጊዮርጊስ እኮ ሳይተውናል። ቅዱስ ጊዮርጊስን መርዝ አቀረቡለት። አማተበበት መርዙ ላይ ጠጣው። ካሁን ሆዱ ተሰነጣጥቆ ይሞታል ብለው ሲጠብቁ ጊዮርጊስ በመታመም ፈንታ ፊቱ ልክ እንደ ፀሐይ በፊታቸው አበራ ይላል። እግዚአብሔር የተመሰገነ ይሁን። በሆነ ምን ስላደረገበት ነው? ስላማተበበት። በኋላ አስማቱ ያለው እጁ ላይ ነው አሉ። ምኑ ያለው? ጠንቋይ ቤት የሚሄድ ሁሉ ነገር ጥንቆላ ነው የሚመስለው። እና አስማቱ ያለው እጁ ላይ ነው። እጁን እሰሩታል። ወደ ኋላ አሰሩት። ያንኑ መርዝ አመጡለት። ጊዮርጊስ ባገጩ አማተበና ጠጣው። አሁንም ፊቱ እንደ ፀሐይ አበራ ይላል። እንደዚህ ነው ኃይሉ የመስቀሉ። በእውነት የመስቀሉን ኃይል በሁላችን ያሳድርብን። ስለዚህ ነው ማማተብ የማትችሉበት ቦታ ላይ ከሆናችሁ፣ መቼስ በሰላም ሀገር የሆነ ቦታ ደግሞ አማትበህ ነው ሰው ማረበሽ ካልፈለግ በሐሳባችሁ የመስቀል ምልክት ዙሩ። በሐሳባችሁ እሱ ራሱ ይሰራል። በዚህ መስቀል ጠላትን ድል ትነሳለህ እንደተባለ ቆስጠንጢኖስ የመስቀሉ ምልክት ኃይል አለው። ጌታ እንዴት ተሰቀለበት እንጂ ሌላው ምልክት ምን ያደርጋል የሚሉ ሰዎች አሉ። እንደ ቀዳሜ ማን ነው? ቅዱስ ጴጥሮስ እኮ በሮም አደባባይ ሊሰቅሉት ሲሉ እኔ የጌታዬ መስቀል ላይ ምን አልልም አለ፣ አልሰቀልም አለ። ክርስቶስ ከተሰቀለ መቆየቱን ጴጥሮስ አያውቅም እንዴ? ለሚያምን ሰው አሁንም ድረስ መስቀሉ ላይ ማን አለ? አልወረደም እኮ መስሏቸው ነው። መስቀል ሌላ ክርስቶስ ሌላ፣ የተሰቀለው ሌላ ይሉናል። ከመስቀል መች ወረደ? በእኛ ሕሊና መስቀል ላይ ነው ክርስቶስ። አሁን በሐሳባችን አልተለየም። አዚም ያረገብን ስለሌለ እንደ ገላትያ ሰዎች የማታስተውሉ የገላትያ ሰዎች ሆይ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ የለምን አለ። ከተሰቀለ እኮ ቆይቷል፣ ግን ተስሏል በሕሊናችን። አሁንም መስቀል ላይ ሆኖ ነው የምናየው። አባቶቻችን በምንም አይነት ሁኔታ ያማትባሉ። ስትጨነቁ አማትቡ፣ ውሃ ስትጠጡ አማትቡበት፣ ምግብ ስትበሉ አማትቡ። በሁሉ ሁኔታ የመስቀሉን ምልክት ተሸክመን እንዞራለን ያለውን መፈጸማለን። አንድ አባት ያደርጉትን ልንገራችሁ እናበቃለን። ከኔ ጋር ናችሁ? እዚሁ ሀገራችን ላይ በደርግ ጊዜ ነው አሉ እንደው እግዚአብሔር የለም ተብሎ ትንሽ ችግር ተፈጥሮ ነበር አሉ እና አንድ አባት እየሰበኩ ህዝቡን እያስተማሩ አስቸገሩ። እንዴት እግዚአብሔር የለም ይባላል? ይሄ ኮሚኒስት መንግስት እያሉ አንዲት ትንሽ ከተማ ላይ በጣም ሲያስቸግሩ አሰሯቸው፣ እስር ቤት አስገቧቸው። ይህን ቄስ ካላሰርነው የከተማ ሰላም አይሆንም፣ ህዝቡን ያሳድምብናል ብለው አሰሯቸው። አሁን ወታደሮች ተመደቡና እኚህን አባት ምግብ ሊበሉ ሲሉ መጸለያቸው አይቀርም። ልክ ሲጸልዩ ጠብቃቸው ለምን ጸለይክ ብለው ደብድቧቸዋል። ከዛኝን አባት ወታደሮች ትልልቅ ዱላ ይዘው ከበዋቸው ቆሙ። ምግብ አቀረቡላቸው እና ካማተቡ ምን ሊያደርጓቸው? ሊደበድቧቸው። እኛ አባት ይገርማቸዋል፣ መብላት ፈልገዋል፣ ማማተብም አለባቸው።
ግን መደብደብ አልፈለጉ። ያው መቼስ ሁሉም ሰው ለዱላ ዝግጁ ነው አይደለም። እና ዝም ብለው ቁጭ አሉ። ብላ እንጂ ይሏቸዋል። ምን ይዘው በእጃቸው? ዱላ ይዘው። እኛ አባ ምን አሉ? እኔ ከየት ልጀምር? ምኑን ልብላው? ከዚህ ልብላ፣ ከዚህ ልብላ፣ ከዚህ አሉ። ምን አደረጉ? ማማተቡ ማለት ነው። አባቶቻችን በእውነት እንደ አስጨናቂ ሁኔታ ላይ ሆነው እንኳን የምን ምልክት እንደሚሰሩት የመስቀል ምልክት። በሚኒሶታ ኢትዮጵያውያን በቅርቡ የገዙት ቤተክርስቲያን የእሳት አደጋ ደረሰበት። መረጃውን በአጭሩ አቀርባለሁ። ዛሬ ሰኞ ረፋድ በሚኒሶታ ግዛት ሮዝሞንት ከተማ በሚገኘው የደብረ ብስራት ቅዱስ ገብርኤልና ቅድስት አርሴማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕንፃ ላይ ከባድ የእሳት አደጋ መድረሱን ዘሐበሻ ከሮዝሞንት ፖሊስ ያገኘው መረጃ አመልክቷል። አደጋው የተከሰተው ከጠዋቱ 10 ሰዓት ከ46 ኤኤም አካባቢ በ3200 ብሎክ 111ኛ ስትሪት ዌስት ላይ በሚገኘው የቤተ ክርስቲያኑ ህንፃ ላይ ነው። አደጋውን ተከትሎ የሮዝሞንት ፖሊስ እንዲሁም ከሮዝሞንትና አፕል ቫሊ ተውጣጡ የእሳት አደጋ ተከላካዮችን ጨምሮ በርካታ የጸጥታና የአደጋ ምላሽ ሰጪ አካላት በስፍራው ተሰማርተዋል። ፖሊስ እንዳስታወቀው አደጋው በተከሰተበት ወቅት በህንፃ ውስጥ ማንም ሰው እንዳልነበረ ይታመናል። በነገራችን ላይ በሚኒሶታ የታነጸው ቤተክርስቲያን እንግዲህ ምዕመናኑ በዛ አካባቢ ያሉ ምዕመናን መሬት ገዝቶ ቅርብ ጊዜ የተሰራ ቤተክርስቲያን ነው። መቼ ተቃጠለ ለሚለው በ6 ቀን በቅድስት አርሴማ ዕለት ማለት ነው ቅዳሴ አስቀድሶ ከተመለሱ በኋላ ነው የተቃጠለው። እነማን አቃጠሉት፣ በእነማን ተቃጠለ የሚለው ለምንስ አቃጠሉት የሚሉት ጥያቄዎችን እንግዲህ ቆይተን እናደርሳለን። መረጃው ሲደርስ ገና ጥናት እየተደረገ የሚመለከታቸው አካላት ጥናት እያደረጉ ፖሊስ ጥናት እያደረገ ይገኛል። እነማን እንዳቃጠሉት ለምን እንደተቃጠለ ጥናት እየተደረገ ይገኛል። ስለዚህ መረጃው እንደደረሰ ወደ እናንተ እናደርሳለን። ስለተከታተላችሁ እናመሰግናለን። ይህንን ቻናል ሰብስክራይብ ካላደረጉ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ደግሞ ለሌሎች እንዲደርስ ላይክ ማድረግን አትርሱ። መልካም ጊዜ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን።